ሩታና ልጅ የሆነ ቦታ ደግሞ ረፍት አድርገው ልብስ ቀይረው ሌላ ፕሮግራም ይጠብቃቸዋል። እኔ እዛ ፕሮግራም ላይ መገኘት ባለመቻሌ እያዘንኩኝ። በሺ ነው አንቺስ አዲስ አበባ የምትመጪውና ሁሉም ሰው የሚያገኙሽ? አብርሽ የማይገኝበት የሩታ ስጦታ ምንድን ነው? ስጦታውን የማሳውቃችሁ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጮማ የሆነ መረጃ ታገኛላችሁ። በመጀመሪያ ግን ማንም ሳይደርሰው ወደ እናንተ ፈጥኖ እንዲደርስ የደውል ምልክቷን መጫን አለባችሁ። የዛኔ ከማንም በፊት የምለቀው ቪዲዮ በፍጥነት እናንተ ጋር ይደርሳል ማለት ነው። አጥቆሩት የደውል ምልክቱን። ትናንትና ሩታና ልጄ ልብሳቸውን ይቀይሩና ቀጣይ የሚሰጣቸው ስጦታ አለ። የሩታ ሌላ ሰርፕራይዝ አላት። እዛ ሰርፕራይዝ ላይ ግን እኔ አልገኝም ብሎ አብርሽ ተናግሮ ነበረ። ያ ሰርፕራይዝ ምንድነው? አብርሽ ላይገኝ የሚችለው የአብዛኛው ሰው ጥያቄ አብርሽ ሌላ ውሽማ ሊያመጣ ነው ወይንስ ደግሞ እንዴት አይገኝም? ሩታ ከነ ካክስቷ ቤት ልትሄድ ነው። እዛም ላይ መጠራት ነበረበት። እሺ ከነ ኤልዱ ቤት ልትሄድ ነው፣ እነሱ ጋር መሄድ ይችላል። እንዴት ነው ብሎ የብዙ ሰው ጥያቄ ነው ማለት ነው። በነገራችን ላይ አብርሽ ስራ ላይ ቀልድ አያውቅም። በጣም ጎበዝ ነው ማለት ነው። ስራ ላይ ጀግና ነው። እውነቴን ነው የምላችሁ። ህዝቡ ማንጫጫት እንዳለበትም ጠንቅቆ ያውቃል ማለት ነው። እናም በመጀመሪያ እዚህ ጋር ሰምታችሁ ከሆነ ጓደኞቼ እየጠበቁሽ ነው፣ መቼ ነው የሚያገኙሽ ብላ ጠይቃታለች። መቼ ነው የምትመጪው ወደ ሸገር ብላ ጽጌ ስትጠይቃት ነበረ ማለት ነው። ዲኮር ሰርተው እነ ጽጌ በሚያምር ሁኔታ አቀባበል ያደርጉላታል ማለት ነው። ምክንያቱም አብርሽ ምንድነው ሲል የነበረው ቤት ከመግባትሽ በፊት መጀመሪያ ሪል ስቴቱ ጋር ነበረ ፕሮግራሙ ማለት ነው። ሪል ስቴቱ ጋር ሄዶ አገናኝተው ያው መደረግ ያለበትን አድርገዋል። ትናንትና አይታችኋል የቤቱን ፕሮግራም። ስለዚህ አሁን ቀጥታ የምትሄደው ወደ ቤቷ ስለሆነ እነ ጽጌ አቀባበል ያደርጉላታል ብዬ አስባለሁኝ ማለት ነው። ምክንያቱም መቼ ነው የምትመጪ ብላ ስትጠይቃት ነበር ሰምታችሁ ከሆነ። እናም በሚያምር ሁኔታ እነ ቤዚ እነ ጽጌ እንዳለ ጓደኞቿ ተሰብስበው እነሱ አቀባበል አድርገው ያስደስቷታል ብዬ አስባለሁ ማለት ነው። ነገር ግን አብርሽ እዛ ፕሮግራም ላይ አልገኝም ያለው እኛን ማስጨነቅ እኛን ማንጫጫት ስለሚወድ ነው። ምክንያቱም በጉጉት እንድንጠብቅ እና ሲቀጣጥል አብርሽ እኛን ፕራንክ ሊያደርግ ነው እንጂ እዛ ፕሮግራም ላይ ይገኛል። ለምንድን ነው የማይገኘው? ለምን አይገኝም? እኔ አላምንም ማለት ነው። ይገኛል። ሌላ ሴትም ሊያመጣ አይደለም። እኛ ሌላ ሴት አንፈልግም ሲጀመር። ነገር ግን ደግሞ አብርሽ ይገኛል። እኛም ፕራንክ ሊያደርግ ነው ማለት ነው። እኔ እንደዛ ብዬ ነው የማስበው። ለማንኛውም ቪዲዮ ሲለቀቅ እናያለን። እስከዛ ድረስ አዲስ መረጃ ካለ ማለት ነው በዛም ጠያይቄ አዲስ ነገር ካለ አሳውቃችኋለሁ ባጭሩ ማለት ነው። የኔ ውድ ቤተሰቦች፣ የኔ ቅመሞች፣ የኔ ልብ የዋዎች ማለት ነው። እናንተ እኮ እውነት በቃ እንጃ ጭንቀት አትችሉም። ሁሌም ደስታ ነው የምትፈልጉት። ሁሌም እነሱ እንዳይለያዩ በደስታ በፍቅር እንደዚህ አምሮባቸው ተውበው ማየት ስለምትፈልጉ ነው። አውቃለሁ፣ እረዳችኋለሁ። እኔም የእናንተው ቢጤ ስለሆንኩኝ ማለት ነው። እና ብቻ አዲስ ነገር ካለ ያሳውቃችኋለሁ። ምንም እንዳታስቡ። እስከዛ ግን ላይክ፣ ሼር፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ 5000 አስገቡኝ ማለት ነው። ደግሞ ከጎኔ ሆናችሁ ያለመድከም ያለመታከት በቃ ሁሌም ወላሂ ኮፒ ሊንክ የምታደርጉ እጃችሁ እስከሚደክማችሁ በ3 በ4 ስልክ አላችሁና በጣም እጅግ በጣም ዝቅ ብዬ አመሰግናችኋለሁ። ክበሩልኝ። ፈጣሪ ሁልስ የሚል ህይወት ይስጣችሁ። ደስታ በደስታ ፍልቅልቅ በሉልኝ። በቃ ሁሌም ከሀብት ላይ ሀብት ከጤና ላይ ጤና ፈጣሪ ሰጥቷችሁ የምትሰጡ ያድርጋችሁ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።